ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በርከት ያሉ ጨዋታዎች በአውሮፓ ዙሪያ ሲካሄዱ ነበረ። የት ነበራችሁ? በተለይም ኤምሬትስ ላይ በትልቁ ሲጠበቅ የነበረው የአርሰናልና የፉልሃም የለንደን ደርቢ ጨዋታ በራሱ በፕሪሚየር ሊግ ዋንጫ ላይ ትልቅ ተጽዕኖ የነበረው አንዱ ትልቁ ተጠባቂ ጨዋታ ነበር። ምልከታችሁን በዛም ዙሪያ ልታጋሩን ትችላላችሁ። አስቀድመን እኛ በመረጃ ሰዓታችን በአውሮፓ ታላላቅ ክለቦች ማድሪድ ቤት የተወሰኑ ትልልቅ ጉዳዮችን በቡድን ዜና እናስደምጣችኋለን። ከባርሴሎና ጋር በተያያዘ ወሳኙ ሰው ከስምምነት መድረሱና ሌላኛው የቡድን ወሳኝ ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። የባየር ሙኒክ ጉዞን በጀርመን በጥቂቱ እናነሳለን። በክርስቲያኖ ሮናልዶ በኩል ተጨማሪ መረጃዎችን እናሰናድተናል። ላይክ እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን አስቀድመን እናነሳለን። የፕሪሚየር ሊግ ሁለተኛው አዳጊን ቡድን ለይተናል። አንድ ቡድን አሳዛኝ ወደ ፕሪሚየር ሊግ የማያድግ ቡድን ሆኗል። ከዛ ውጭ በፕሪሚየር ሊጉም ሲደረጉ የነበሩ ጨዋታዎችን እናነሳቸዋለን። በቢግ ሲክስ በሲቲ ምስጋና ስለደረሰው አንድ ክለብና ሲቲ ቤት የቡድን ዜና ፔፕ ጋርዲዮላን ጨምሮ ለየት ያለ ጥንቅር ይዘናል። በቼልሲ የመረጃ ሰዓታችን እስኪ ዓመቱ ይጠናቀቅ ያለ አንድ ሰው ብቅ ብሏል። ስለዚህ ሰው ለየት ያለ ማንነት እንነግራችኋለን። ቼልሲ ቤት የዝውውር ጉዳዮችን እናነሳለን። ተጨማሪ መረጃዎችን በወቅታዊ ጉዳዮች ላይ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ሩኒ እግሮች በሊቨርፑል ቤት ዝለዋል እያለ ይገኛል። የዝውውር ጉዳዮችን እናነሳለን። በሊቨርፑል በኩል አርኔ ስሎት ጋዜጣዊ መግለጫን ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎችም እናካፍላችሁ ይሆናል። በዩናይትድ የመረጃ ሰዓታችን ሻምፒዮንስ ሊግ ዩናይትድ ገብቷል አልገባም፣ ይሄን መረጃ ለእናንተ ስናደርስ የሚለውን ለየት ያለ ጥንቅር እንነግራችኋለን። የዚህ የሻምፒዮንስ ሊግ ደረጃን ሰንጠረዥ ተመልክቶ ዩናይትድ በቀጣይ እነማንን ሊያመጣበት ይችላል የሚለውን በዛው እንዳስሳለን። የላንክሻየር ደርቢ ጨዋታ ይጠበቃል። ብሩኖ ፈርናንዴዝ፣ ካርሎስ ካዜሜሮን ጨምሮ በማንቸስተር ዩናይትድ ማቲያስ ኩኛን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎችም እንዲሁም እናጋራችኋል። ውድ ቤተሰቦቻችን ዛሬ በትልቁ ሲጠበቁ ከነበሩ ጨዋታዎች ውስጥ ግን አንደኛው ኤምሬትስ ላይ አርሰናል ከፉልሃም ያደረጉት ወሳኙ ጨዋታ ነው። ቡካዮ ሳካ ከማርች 22 በኋላ ለመጀመሪያ ጊዜ ነው በነገራችን ላይ ዛሬ ቋሚ ሆኖ የተመለከትነው። ኦዴጋርድ የለም፣ ሚኬል አርቴታ በእኛ አልተጀመረም ብሏል። ከዋንጫው ጉዞ ጋር በተያያዘ አርሰናልን ቤት ጨዋታውን አያይዘን ሰፋ ያለ ጥንቅር ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሀሳብ መስጫ ሳጥናችን ላይ ምልከታዎቻችሁን እያጋራችሁን ቃል ስፖርት ዩቲዩብ ቻናልን ላይክ እያረጋችሁ ለፈጣን መረጃዎቻችን እያበረታታችሁን አብራችሁን ቆዩን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በማድሪድ እንጀምር። አጫጭር ስፖርታዊ መረጃዎቻችንን ሪያል ማድሪድ ለዳኒ ካርቫሃል አዲስ ኮንትራት እንደማያቀርብ ማርካ ዛሬ ማረጋገጫ ሰጥቷል። የቀኝ ተመላላሹ በአሁኑ ሰዓት ላይ በጉዳት ላይ እንደሚገኝ ይታወቃል። እናም በዓለም ዋንጫ ላይ ግን ይሳተፋል ተብሎ ነው የሚጠበቀው። ከዚህ ጋር በተያያዘ ሉዊስ ዴላ ፎንቴም ተጫዋቹ አደጋ ውስጥ እንዲገባ አይፈልጉም። በተለይም በዚህ ሰዓት ጨዋታን አድርጎ በተጫዋቹ በኩል በአመቱ መጨረሻ ኮንትራቱ ከሪያል ማድሪድ ጋር ሲጠናቀቅ ታዲያ አዲስ ኮንትራት ስለማይቀርብለት ክለቡን ይለቃል። አምበሉ በቀጣይ ክለቡን በነፃ ሲለቅ መዳረሻው አውሮፓ ውስጥ ወይንስ ሳውዲና አሜሪካ ሜጀር ሊግ ሶከር ወዴት ያቀናል የሚለው ደግሞ በቀጣይ በትልቁ ይጠበቃል። ዳኒ ሴባዮስም ሪያል ማድሪድን ሳይጫወት እንደሚለቅ ተረጋግጧል። ምክንያቱም ከአርቤሏ ጋር በገባው ሰጣ ገባ ምክንያት በዚህ ውድድር ዓመት አርቤሏ ክለቡን ይዘው ስለሚያጠናቅቁ ጨዋታን አያደርግም ተብሎ ይታሰባል። ሴባዎስን በተመለከተ በቡድን ውስጥ አለመካተት ብቻ ሳይሆን በአለመጫወት ብቻ ሳይሆን እንዳልተካተተ እስከ ሲዝኑ መጨረሻ ድረስ በቡድን ዝርዝር ውስጥ እንደሌለ ማርካ አረጋግጧል። እናም በአመቱ መጨረሻ ተጫዋቹ ክለቡን እንደሚለቅ ይታወቃል። በሪያል ማድሪድ በኩል ግን የሚጠበቀው ተጫዋች አለ። ሪያል ማድሪዶች ኤንድሪክን በቀጣይ የቬኒሽስ ጁኒየር እና የኬሊያን መባፔ አጣማሪ ያደርገው ፊት መስመር ላይ ማጫወት እቅድ ነው ያላቸው ተብሏል። ምናልባት አዲሱ አሰልጣኝ ምን አይነት ሚና ይወስዳሉ የሚለው ይጠበቃል። ያው ከዓለም ዋንጫ በፊት አዲስ አሰልጣኝ ስለሚቀጥሩ ማለት ነው። በተጫዋቹም በኩል ያለውን ብቃት አድንቀዋል ፍሎሬንቲኖ ፔሬዝ እና ከኬሊያን መባፔ እና ከቪኒሽስ ጁኒየር ጋር ለማጣመር ፊት መስመሩ ላይ
እቅድ አላቸው የሚሉ መረጃዎችን በስፋት ወጥቷል። ሌላው ማድሪድ ቤት ዛሬ ያገኘነው ሌላኛው ጉዳይ አርዳ ጉለር የሪያል ማድሪድ የወሩ ምርጥ ተጫዋች ተብሎ እንዲሁ መመረጡን ማርካ አረጋግጧል። በማድሪድ በኩል በሚቀጥለው አንድ ወር ውስጥ የአሰልጣኝ ሹመቱን ይፋ እንደሚያደርጉ ይጠበቃል። ቤኔፊካ ቤት እያሰለጠኑ የሚገኙ ጆዜ ሞሪኖ ስማቸው ቢነሳም በቤኔፊካ በኩል ግን አሁን ኮንትራክት ስለማደስ እያሰቡ ነው ተብሏል። ሪያል ማድሪድ የመጨረሻ ውሳኔውን ከመወሰኑ በፊት በቤኔፊካ በኩል የጆዜ ሞሪኖን ውል ማራዘም ይሻሉ ግን ምናልባት ፈቃደኛ ላይሆኑ ይችላሉ ተብሎ ይጠበቃል። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕን በተመለከተ እሳቸው ስማቸው ቢያያዝም ሪያል ማድሪድ አሰልጣኝ የርገን ክሎፕ በሬድ ቡል ባላቸው ውል ላይ ጣልቃ መግባት አይፈልግም ተብሏል። አሰልጣኝ የርገን ክሎፕ ወደ አሰልጣኝነት ለመመለስ ከወሰኑ ግን ሎስ ብላንኮቹ ለመቅጠር ጥረት ማድረጋቸው አይቀርም ይላል የፋብሪዞ ሮማኖ ዘገባ። ሁኔታው በአሰልጣኝ የርገን ክሎፕ የግል ሁኔታ ላይም የተመሰረተ ነው ይላል ዘገባው። በሌላ በኩል አሰልጣኝ ጆዜ ሞሪኖ ሪያል ማድሪድን ዳግም ለማሰልጠን ያላቸው ፍላጎትና ሌሎች ስማቸው ያልተጠቀሱ ሁለት አሰልጣኞች በማድሪድ በቀጣይ አንድ ወር ውስጥ ሹመታቸውን እንሰማለን ተብሎ ይጠበቃል። በባርሴሎና በኩል ሃንሲ ፍሊክ ኮንትራታቸውን ለተጨማሪ አንድ ዓመት ከነበራቸው ውል ላይ አንድ ዓመት ይቀራቸው ነበረ። ለተጨማሪ ዓመታት እንደሚያድሱ ተረጋግጧል። 2028 ድረስ እስከ 2027 ነበር። ያ ደግሞ ብቻ አይደለም 2028 እንደ አማራጭ ተጨማሪ የአንድ ዓመትን ተደምሮበት እስከ 2029 ሁላ ሊቆይ ይችላል ተብሏል ኮንትራታቸው። እናም እሳቸው ምናልባትም በእግር ኳስ ክለብ አሰልጣኝነታቸው የመጨረሻቸው ክለብ ባርሴሎና የመሆን እድሉ ሰፊ እንደሆነ ነው ሞንዶ ዲፖርቲቮ ያስነበበው። ከስምነት ደርሰዋል። በባርሴሎና ቤት ያመጡት ለውጥ ቀላል የሚባል አይደለም፣ ምንም ጥያቄ የለውም። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የእሳቸውም ሹመት የእሳቸውም ኮንትራት ማራዘም በቀጣይ ቀናት ይፋ ይደረጋል። በግል ግን ባርሴሎና እና ሃንሲ ፍሊክ ከስምነት ደርሷል። ምናልባት ሻምፒዮንስ ሊግን እንደተመኟት በባርሴሎና የሚያሳኩባት ሌላ ተጨማሪ ዓመት ሊሆን ይችላል። ላሚን ያማል ባርሴሎና ማሊያ ያስቆጠራቸው ጎሎች ከፌራን ቶሬዝ ሊስተካከሉ 13 ጎል ብቻ ይቀረዋል። አሁን ይህን መረጃ እስካቀረብንበት ሰዓት ድረስ ፌራን ቶሬዝ 5 ዓመት ነው የተጫወተው በባርሴሎና። ላሚን ያማል በ15 ዓመቱ የጀመረ ቢሆንም ገና ታዳጊ ነው። 3ኛ ሲዝኑን እያሳለፈ ነው። እንዳጠቃላይ በጣም ድንቅ ጊዜን እያሳለፈ ይገኛል። በቡድን ውስጥ የላሚን ያማል ሚና ከፍ ያለ ነው። ግን የላሚን ያማል ያው በዚህ ዓመት ተመልሶ ለባርሴሎና ጨዋታ አያደርግም። በባርሴሎና በኩል ተጫዋቹ በቀጣይ የዓለም ዋንጫ ላይ ብቻ ነው ሊሳተፍ የሚችለው። ይህንን ሃንሲ ፍሊክም አረጋግጧል። ከስፔን የአሰልጣኝ ስታፍ አባላትም ጋር ውይይት አድርገናል ማለታቸው የሚዘነጋ አይደለም። ስለዚህ ላሚን ያማል በቀጣይ በዓለም ዋንጫ ብቻ ነው የሚጠበቀው። በጀርመን የተወሰኑ ጨዋታዎች ተጠናቀው ውጤት እጃችን ላይ ደርሷል። ወርደር ብሬመን በሜዳውና በደጋፊት በኦግስቡርግ 3-1 ተሸንፏል። ኬድ 24ኛውና 45ኛው ደቂቃ ተጠናቆ በጭማሪ 3ኛ ደቂቃ 2 ግቦችን እንዲሁም ጃክ በ69ኛው ደቂቃ ላይ 3ቱን የእንግዳውን ቡድን ኦግስቡርግ የማሸነፊያ ግቦች ከመረብ ሲያዋዱ ሺሜድ ነበረ በ64ኛው ደቂቃ ላይ የባለሜዳው ወርደር ብሬመን ከሽንፈት ያልታደገች ብቸኛ ግብ ከመረብ ያዋደው። ሌላኛው መርሃ ግብር አይንትራክ ፍራንክፈርትን ከሃምቡርግ ያገናኘ ጨዋታ ነበር። እዚህም ጨዋታ ላይ እንግዳው ቡድን ሃምቡርግን ድል ያደረገው 2-1 በሆነ ውጤት ለሃምቡርግ ግኖብ በ51ኛው ደቂቃ እና የአርሰናል ንብረት የሆነው ቬራ በ59ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። በአይንትራክ ፍራንክፈርት በኩል ኡዙን በ48ኛው ደቂቃ ላይ ማስተዛዘኛውን አንድ ግብ ያስቆጠረው ክሪስተንሰን በአይንትራክ ፍራንክፈርት በኩል 90ኛው ደቂቃ ተጠናቆ በጭማሪ 12ኛ ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጥቶ ሃምቡርግ ጨዋታውን 2-1 በሆነ ውጤት ከሜዳ ውጭ እንዲሁ ድል ያደረገበት ነበረ። ሌላኛው መርሃ ግብር በአቻ ውጤት የተጠናቀቀው የሆፈንሄም እና የስቱትጋርት ጨዋታ ነበረ። በጣም ወሳኝ ጨዋታ ነበረ። በደረጃ ሰንጠረሹ ላይ ግን ከአንዳንድ ነጥብ በላይ ከጨዋታው መጋራት አልቻሉም። በሆፈንሄም በኩል 3ቱን ግቦች ክራማሪች 7ኛው ደቂቃ ላይ፣ ቱሬ 24ኛው ደቂቃ ላይ፣ መልሶ ክራማሪች ደግሞ 49ኛው ደቂቃ ላይ ሲያስቆጥር ለስቱትጋርት 3ቱን ግቦች ፍሩች 20ኛው ደቂቃ ላይ፣ ዲምሮቪች 64ኛው ደቂቃ ላይ አስቆጥሯል። እንደዚሁም ቶማስ 95ኛው ደቂቃ ላይ ነው ግቧን ያስቆጠረው። በነገራችን ላይ ስቱትጋርት ጨዋታውን ውድ ቤተሰቦቻችን እየተመራ በነበረበት ሰዓት ክራዞር 69ኛው ደቂቃ ላይ በቀይ ካርድ ወጥቶ ነው በኋላም 95ኛው ደቂቃ ላይ
መውጣት የቻሉትና በጣም አስደናቂ ለአስጨራሽ ጨዋታ ነበረ። ሌላኛው ባቻ ውጤት የተጠናቀቀው ጨዋታ ደግሞ ዩኒየን በርሊን ከኮሎኝ ያደረጉት ጨዋታ ነበረ። 2-2 ተጠናቀቀ። ይህም ጨዋታ በቡንደስሊጋ ሩት 73ኛው ደቂቃ ላይ ብሩሺ 89ኛው ደቂቃ ላይ ሁለቱን የዩኒየን በርሊን ግቦች ሲያስቆጥሩ ለኮሎኝ ቡልተር 33ኛው ደቂቃ ላይ ኤልማላ 61ኛው ደቂቃ ላይ ነበረ ኳስና መረብን አገናኝተው ይህም ጨዋታ 2-2 በሆናቸው ውጤት የተጠናቀቀው። ሌላ በአቻ ውጤት የተጠናቀቀው ጨዋታ ባየር ሙኒክ ከሃይደን የሚያደርጉት ጨዋታ ነው። 3-3 ነው የተጠናቀቀው ይህ ጨዋታ። ባየር ሙኒክ ይመራ ነበረ፣ ግን 90ኛው ደቂቃ ተጠናቀው በጭማሪው ደቂቃ ኦሊሴ ባስቆጠራት ግብ ናቸው የወጡት። ጎሬስካ 44ኛውና 57ኛው ደቂቃ ላይ ሁለት ግቦችን፣ እንደዚሁም ኦሊሴ 90ኛው ደቂቃ ተጠናቀው በጭማሪው 10ኛው ደቂቃ ቀሪዋን ግብ አስቆጠረ ለባየር ሙኒክ ከሶስቱ ግቦች። በሃይደንሄም በኩል ዚቪዥ ዴዝ በ22ኛውና 76ኛው ደቂቃ ሁለት ግቦችን፣ ዴንኪ በ31ኛው ደቂቃ ቀሪ ግቦችን አስቆጥረዋል። ስለዚህ በጀርመን ቡንደስሊጋ ከነገርናችሁ ውጤቶች ውስጥ ባለሜዳዎች አቻ እንጂ ድል ያላደረጉበት ነበረ። ምናልባት ቀሪ ጨዋታዎቹን ውጤት በማለዳው ጥንቅር እንመለስበታለን። ባየር ሙኒክም ባቻ ውጤት ነው ያጠናቀቀው፣ ሻምፒዮን እንደሆነ ግን ይታወቃል። እዛው ባየር ሙኒክ ቤት የተወሰኑ አጫጭር መረጃዎችን እናንሳ። ካርል ሃይንዜ ሮሜንጌ በ2009 ከቼልሲ ለፍራንክ ሪቤሪ እጅግ በጣም አስደናቂ የዝውውር ገንዘብ ቀርቦላቸው እንደነበር ያስታውሱት። እሳቸው በወቅቱ የቀረበልን ገንዘብ የዓለም ተጫዋቾችን ሪከርድ የሚሰብር ነበር ይላሉ። እኔ ወደ ካርል ሃውፈነር እና ኡሊ ሁኔሽ ከቀረበልን የዝውውር ገንዘብ በፊታቸው ቀርቤ ነበር የሚሉት ካርል ሃይንዜ ለ2 ሰዓታት ምን ብናደርግ ይሻላል ብለን ተመካክረን ነበረ በወቅቱ ይላሉ እሳቸው። በዛች ቀን ለወደፊቱ እጅግ የሚጠቅመንን አንድ ውሳኔ ያስተላለፈን፣ ይኸውም በሜዳችን ውስጥ እንዲቆይ የምንፈልጋቸውን ተጫዋቾች በምንም ገንዘብ ቢቀርብ አንሽጥ የሚል አንድ ያልተጻፈ ሕግ አወጣን ይላሉ እሳቸው ካርል ሃይንዜ ሮሜንጌ በባየር ሙኒክ ቤት። ታዲያ ይሄን ያልተጻፈ ሕጋችንን አሁንም እየተገበርነው ነው። ገንዘብ ሳይሆን ሊኖረን የሚገባን ተጫዋች አለመልቀቅ ወይም ደግሞ የሚያስፈልገን ተጫዋች አለመልቀቅ፣ ለገንዘብ ብለን ተጫዋች መሸጥ የለብንም ብለን ከስምነት ደረስን። በዚህ መሰረት ፍራንክ ሪቤሪ የቼልሲ ዝውውሩ ቀረ። ያ ማለት አሁን ኦሊሴም ወዴትም ለገንዘብ ብሎ አይሄድም ሲሉ ተደምጠዋል። ተጋጣሚያቸው ባየር ሙኒክ ተጋጣሚ ፓሪስ ሰን ዠርሜን ነው። በነገራችን ላይ ባየር ሙኒክ አብዛኛውን ኮከቦቹን አሳርፎ ነበር የጀመረው ጨዋታውን። በፓሪስ ሰን ዠርሜንም በኩል አብዛኛውን ተጫዋቾቹን አሳርፎ ነው የጀመረው። ምናልባት በአንጻራዊነት ያላረፉት አሰልጣኞቹ ነበሩ ማለት ይቻላል፣ ያው የሳምንቱ አጋማሽ ጨዋታን በተመለከተ። በዛው ግን የፓሪስ ሰን ዠርሜን መረጃችን ላይ ጎንካሎ ራሞስን ማንሳት ወደን ነው። በአመቱ መጨረሻ ክለቡን እንደሚለቀ ተረጋግጧል። ተጫዋቹም ራሞስ አሁን በተቀሩት የፒኤስጂ ጨዋታዎች ላይ ብቻ ትኩረት ያደርጋል። እናም ተጫዋቹ በቀጣይ ክረምት ላይ አዲስ ክለብ ያፈላለጋል ተብሏል። የት ይሄዳል የሚለው በትልቁ ይጠበቃል። 9 ቁጥር አሁን ውድ ሆኗል፣ ግን የእሱ ፈላጊዎች እንደ ከዚህ ቀደሙ ናቸው ወይ የሚለው ትልቁ ጥያቄ ነው። ጎንካሎ ራሞስ በክረምት ፓሪስ ሰን ዠርሜንን ይለቃል። ቃል ስፖርት ዩቲዩብ ቻናላችን በማለዳው ጥንቅራችን ስለ ሮናልዶ የዶፒንግ ምርመራ ወይም የአበረታች ንጥረ ነገር ምርመራ ነግረናችሁ ነበር። የተወሰነ መረጃ ብቻ እዛ ላይ እንጨምር። የሳውዲ አረቢያ የዶፒንግ ቁጥጥር ኮሚቴ ወደ አልናስር አቅንቶ ክርስቲያኖ ሮናልዶን ለመመርመር ጥያቄ አቅርቧል። ተቋሙ ለምርመራ ያነሳሳው ክርስቲያኖ ሮናልዶ በአል አህሊ ጨዋታ ያሳየው ጥሩ እንቅስቃሴ መሆኑን ተከትሎ መሆኑ ግን በጣም አነጋጋሪ ሆኗል። ሮናልዶ በ2023 አልናስርን ከተቀላቀለ ወዲህ 8 ይፋዊ የጸረ አበረታች ምርመራዎችን አድርጓል። ይህም ሮናልዶ በአጠቃላይ ባለፉት 4 ዓመታት ውስጥ 15ኛ ጊዜ የአበረታች ንጥረ ነገር ምርመራ አድርጓል። ክርስቲያኖ ሮናልዶ እስካሁን ባደረጋቸው አጠቃላይ ምርመራ በሁሉም ነጻ ተብሏል። ሮናልዶ በዚህ ዕድሜው እንዲህ አይነት እንቅስቃሴ ማድረጉ ግን እንዴት ተቻለው የሚለው ለተደጋጋሚ ምርመራ መዳረጉ በጣም አነጋጋሪ ሆኗል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስለ ሮናልዶ በዚህን ያክል ደረጃ አስገራሚ መሆንና ለየጊዜው ምርመራ መዳረግ አንድም ራሱን የሚጠብቅበት ስፖርታዊ እንቅስቃሴዎቹ፣ ሁለቱም ማመጋገቡ ይጠቀሳል። ስለ ክርስቲያኖ ሮናልዶ በማለዳው ጥንቅራችን በዚህ ዩቲዩብ ገጻችን ላይ ስለ አመጋገቡ ጨምሮ በርካታ መረጃ ደርሰናችሁ ነበር። ያልተከታተላችሁት በዛኛው መረጃችንን መከታተል ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የት ነበራችሁ? ኤምሬትስ በተለይም አርሰናል ከፉልሃም ወይንስ የት ነበራችሁ? በሀሳብ መስጫ ሳጥናችን ላይ መልከታችሁን እያጋራችሁን አብራችሁን ቆዩ። ኢፕስዊች
ታውን ከኪንስ ፓርክ ሬንጀርስ ያደረጉትን ጨዋታ 3-0 አሸንፈዋል። ዛሬ ሃሪስ 3ኛው ደቂቃ ላይ፣ ፍሌገን 9ኛው ደቂቃ ላይ፣ ማክተር 85ኛው ደቂቃ ላይ ነው የኤፕሲች ታውንን 3 የማሸነፊያ ግቦች ያስቆጠሩት። ኤፕሲች ማለት በሻምፒዮንሺፕ የነበረ ክለብ ነው። ይህን ጨዋታ በምክንያት አነሳን። ድሉን ተከትሎ ኤፕሲች ታውን ኮቬንትሪ ሲቲን በመከተል ወደ ፕሪሚየር ሊግ ያደገ ሁለተኛው ቡድን ሆኗል። በአሰልጣኝ ኬረን ማክረን የሚመራው ኤፕሲች ታውን በወረደበት ዓመት ተመልሷል። 3ኛው አዳጊ ቡድን በዌምብሊ ስቴዲየም በሚደረግ ጥሎ ማለፍ የሚለይ ሲሆን፣ በሌላ በኩል በርኔና ወልቭስ ወደ ሻምፒዮንሺፑ ስለወረዱ 2 ወራጆች 2 አዳጊዎች ታውቋል ማለት ነው። በሻምፒዮንሺፑ አንድ በጣም አሳዛኝ ቡድን አለ፣ ሬክሳም የተባለ ቡድን። ዛሬ ሬክሳም ከሚድልስቦሮ ጋር ያደረገውን ጨዋታ 2-2 አጠናቀቀ። ዌንደስ 28ኛው ደቂቃ ላይ፣ ስሚዝ 41ኛው ደቂቃ ላይ የሬክሳምን ግቦች፣ ለሚድልስቦሮ ደግሞ ኮንዌይ 4ኛው ደቂቃ ላይ፣ ስቲልስ 43ኛው ደቂቃ ላይ ግቦች አስቆጠሩ። ያ ማለት ሬክሳም በሻምፒዮንሺፑ 7ኛ ደረጃን ይዞ እንዲያጠናቀቅ ተገደደ ማለት ነው። እስከ 6ኛ ቡድን ነው ጥሎ ማለፍ የሚገቡት። ስለዚህ ሚልዋል፣ ሳውዝሃምፕተን፣ ሚድልስቦሮ እና ሃል ሲቲ በቀጣይ ጥሎ ማለፍ ጨዋታ ያደርጋሉ። ሚድልስቦሮ በነገራችን ላይ 2ኛ ደረጃን ይዞ 1ኛ ሁላ የነበረ ክለብ ነው በጥቂት ጨዋታዎች በፊት። አሁን ነው ተንሸራቶ 5ኛ ወረደው። ለማንኛውም ሬክሳም ላይ ነን። ሬክሳም በ71 ነጥብ 7ኛ ሆኖ ማጠናቀቁን ተከትሎ ወደ ፕሪሚየር ሊግ ጥሎ ማለፍ ጨዋታ ሳይበቃ ቀረ። ሬክሳም 2023 ፕሪሚየር ሊግ 2 ገባ፣ 2024 ፕሪሚየር ሊግ 1 ገባ፣ 2025 ሻምፒዮንሺፕ ተጫወተ። በዚህ ዓመት ቀጣይ ዓመት ፕሪሚየር ሊግ ነበር የሚጠበቀው ማለት ነው በጉዞ መሰረት። ተከታታይ እድገቶች በዚህ ዓመት ግን ሳይሳኩለት ቀርተዋል። በፕሪሚየር ሊጉ ያው ሁለቱ እንዳልኳችሁ ወልቭስና እንደዚሁም ደግሞ በርንሌ ለኤፕሲች እና ለኮቬንትሪ ሲቲ ቦታቸውን ለቀው እንደወረዱ ይታወቃል። 3ኛው ቡድን ማን ያድጋል? ዌምብሌን የሚለይ ይሆናል። 3ኛው ወራጅ ቡድን ማን ይሆናል? ቀጣይ ጨዋታዎችም ይለዩታል። ስለዚህ 3ኛ ቡድኖች አልታወቁም፣ የሚያድገውም የሚወርደውም። ብሬንትፎርድ ከዌስትሃም ግን ትልቅ ጣጣ ያመጣ ጨዋታ ነው ለዌስትሃም ዩናይትድ። አሁን ዌስትሃም ዩናይትድ ቶትናም ቀሪ ጨዋታውን ካሸነፈ ወራጅ ቀጠና ይገባል ማለት ነው። ብሬንትፎርድ ዌስትሃምን 3-0 አሸነፈ። ማቭሮፓኖስ 15ኛው ደቂቃ ላይ ራሱ መረብ ላይ የዌስትሃሙ ተጫዋች ኤጋር ቲያጎ በፍጹም ቅጣት ምት 54ኛው ደቂቃ ላይ፣ ዳምስጋርድ በጨዋታ 82ኛው ደቂቃ ላይ 3ቱን የብሬንትፎርድ ግቦች ከመረብ አሳረፉ። ማቭሮፓኖስ በዌስትሃም በኩል 22ኛው ደቂቃ ላይ ግብ አስቆጥሮ ነበር ግን ተሻረበት። ከዛ በኋላ እንንገራችሁ ታቴ ካስቴላኖስ በዌስትሃም በኩል 17ኛውና 29ኛው ደቂቃ ላይ ብረት መለሰበት። ቶማስ ሹሼክ 77ኛው ደቂቃ ላይ ብረት መለሰበት። መልሶ ሰመርቪል እዛው 77ኛው ደቂቃ ላይ የተመለሰች ኳስ ብረት መለሰበት። ዌስትሃም ዛሬ 4 ኳስ ብረት መልሶበታል። የብሬንትፎርዱ አጥቂ ኢገር ቲያጎ በጣም ድንቅ ምሽት አሳለፈ። በጨዋታው ላይ ውድ ቤተሰቦቻችን 27 ኳስ ነካ፣ 6 ኳስ የ1-1 አሸነፈ፣ 4 የአየር ላይ ኳስ አሸነፈ፣ 3 ሙከራ፣ 2 ኢላማውን የጠበቀ 1 ጎል አስቆጠረ። 11 ግቦችን አስቆጥሯል በዚያ በ2026 ብቻ። በአጠቃላይ በፕሪሚየር ሊጉ 22ኛ ግቡን አስቆጠረ። ኢቫን ቶኒ፣ ብሪያን ቤሞ በኋላ በፕሪሚየር ሊጉ 8ኛ ፔናልቲውን አስቆጥሯል። ኢቫን ቶኒ 11፣ ብሪያን ቤሞ 10 ነበራቸው። ድንቅ የውድድር ዓመት እያሳለፈ ነው። መውረዱን ያረጋገጠው ወልቭስ ከሰንደርላንድ ጋር ጨዋታ ነበራቸው። የ35ኛ ሳምንት መርሃ ግብር ጨዋታው 1-1 ነው የተጠናቀቀው። ለወልቭስ በሳንቲ በውኒዮ በኩል ነበረ ግብ የተቆጠረው 54ኛው ደቂቃ አስቀድሞ ለእንግዳው ቡድን ሰንደርላንድ ምክርሊ 17ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በጨዋታው ላይ ወልቭስ አንድም ቢጫ አላየም። እንደዚሁም ደግሞ 58 በመቶ የኳስ ቁጥጥር ነበራቸው። በሰንደርላንድ በኩል ግን ባለርድ በ24ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። በተሰራው አደገኛ ጥፋት በቫር እገዛ በቀይ ካርድ ወጥቶ ሰንደርላንዶች በጎዶሎ ተጫዋች ሲደመር 4 ቀይ ካርድም ነው ጨዋታውን 1-1 በሆነ ውጤት ያጠናቀቁት። ያ ወልቭስ አስቀድሞ ከፕሪሚየር ሊጉ መውረዱን ያረጋገጠ ክለብ እንደሆነ ይታወቃል። ሌላኛው መርሃ ግብር በሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ያደረጉት መርሃ ግብር ነበረ። ጨዋታው በኒካስል ዩናይትድ 3-1 አሸናፊነት ተጠናቋል። ስለ 12ኛው ደቂቃ ላይ፣ በርን 24ኛው ደቂቃ ላይ፣ እንደዚሁም ባርንስ 96ኛው ደቂቃ ላይ 3ቱን የኒካስል ዩናይትድ ግቦች ሲያስቆጥሩ ብራይተን ከሽንፈት ያልታደገች ግብ ሃንስ ውድ 62ኛው ደቂቃ ላይ ከመረበ ማዋሃደ ችሏል። በኒካስል ዩናይትድ በኩል በጣም ወሳኝ የተባለ ድል ነው። በተለይም ኒካስል ዩናይትድ
13ኛ ደረጃ ላይ እንዳለ ይታወቃል በፕሪሚየር ሊጉና ደረጃ ለማሻሻል በቀጣዮቹ ጨዋታዎች ላይ በጣም ወሳኝ ቦታ እንዲገኝ አድርጎታል። በዛው ግን የኒውካስልን መረጃ ለመቀጠል ያክል በቀጣይ ክረምት አንቶኒ ጎርደን ክለቡን የመልቀቅ ዕድሉ በጣም ሰፊ መሆኑን ያረጋገጠው ፋብሪዚዮ ሮማኖ ባየር ሙኒክ ተጫዋቹን ለማስፈረም በርካታ ጥረቶችን እያደረገ ያለ ክለብ ሆኗል። ፕሪሚየር ሊግም ክለቦች እዚህ ዝውውር ውስጥ አሉ። ተጫዋቹ በተለይም በባየር ሙኒክ ከ1 እስከ 3 ባሉ ዝርዝር ውስጥ የተያዘም ተጫዋች ነው ይላል የፋብሪዚዮ ሮማኖ የዛሬ የፊት ገጽ ዘገባ። በርንማውዝ ከሳምንት በፊት የሊጉን መሪ አርሰናልን ድል ማድረጉና ነጥብ ማስጣሉ ይታወቃል። ታዲያ ከዚህ ጋር በተያያዘ የሲቲ ደጋፊዎች አመስግነውናል ብሏል። ከድሉ በኋላ የማንቸስተር ሲቲ ደጋፊዎች የበርንማውዝ ተጫዋቾችን ማመስገናቸው ተገልጿል። ብራዚላዊ በርንማውዝ ተጫዋች ሪያን ማንቸስተር ሲቲ ደጋፊዎች መልእክት ልከውለት እንደነበር አረጋግጧል። ደጋፊዎቹ አርሰናል ስላሸነፍንላቸው እናመሰግናለን የሚል መልእክት ለሁላችንም ልከውልናል ሲል ሪያነ ተናግሯል። በወቅቱ ጨዋታው ኤሚሬትስ ላይ ነበረ። አርሰናል በብዙ መንገድ የተጠበቀበት ጨዋታ የነጥብ ልዩነቱን በደንብ ማስፋት የሚችልበት አጋጣሚ ነበረ። ግን ያን የኤሚሬትስ ጨዋታ ሳይጠበቅ እንደተሸነፈ ይታወቃል። በአርሰናል በኩል አሸናፊው በርንማውዝ ታዲያ በሲቲ በኩል በተለይም በደጋፊዎቹ በኩል ምስጋና እንደቀረበላቸው ተናግረዋል። እነ ሴሜኔም እንዳመሰገኑ ይታወቃል። የቀድሞ የበርንማውዝ ተጫዋች ነው። ውለታው ለታል ፕሪሚየር ሊግ ዋንጫ እንዲያነሳም ባለፉት 5 የውድድር ዓመታት በፕሪሚየር ሊጉ የሲቲን ያክል ግብ ያስቆጠረ አንድም ክለብ የለም። 416 ግብ አስቆጥሯል። ይህ ቡድን ሊቨርፑል 3ኛ ነው 385፣ አርሰናል ወደ 357፣ ቶትናም ወደ 303 ግቦችን አስቆጥሯል። አጠቃላይ የዚህን ዓመት እስከ 34ኛ ሳምንት ደምረን ማለት ነው በጣም ከፍተኛ ነው የማንቸስተር ሲቲ 416 ግቦች። እንግዲህ ባለፉት 5 ዓመታት ያነሱት የፕሪሚየር ሊግ ዋንጫ 4 ነው። ዘንድሮ ተጨማሪ ዋንጫ ለማንሳት እንግዲህ ነገሮችን እየሞከሩ ይገኛሉ። የፕሪሚየር ሊግ ዋንጫ እስከ 38ኛ ሳምንት ትንቅንቁ ይቀጥላል ተብሎ ይታሰባል። ከዚህ ጋር በተያያዘ ግን የአርሰናል ታማኝ የዜና ምንጮች አንድ መረጃ ይዘው እየወጡ ነው። ይሄም ፔፕ ጋርዲዮላ በዓመቱ መጨረሻ ይለቃል፣ የዋንጫ ፉክክሩ ላይ ጫና እንዳያሳድር ነው የሚሉ ዘገባዎችን ይዘው እየወጡ ይገኛሉ። ፔፕ ጋርዲዮላ እስካሁን ያሉት ነገር ባይኖርም ማለት ነው በግልጽ በእርግጥ መረጃው የቆየን የእሳቸው ዓመቱ መጨረሻ ክለቡን ይለቃሉ በሚል እሳቸው ግን በጋዜጣዊ መግለጫ ላይ የፓሪስ ሰን ዠርሜን እና የባየር ሙኒክን ጨዋታ አላዩትም። እሳቸው ሻምፒዮንሺፕ ጨዋታ እያዩ ነበረ፣ በጣም ምርጥ ነበረ ብሏል። ሰምቻለሁ ስለ ጨዋታው። ከዛ በኋላም የአትሌቲኮ ማድሪድና የአርሰናልም ጨዋታ ግን መጥፎ አይደለም፣ በጣም ጥሩ ነው፣ በራሱ ስታይል በጣም የተለየ ጨዋታ ነው፣ እግር ኳስ የራሱ የሆነ ውበት አለው ሲሉ ተደምጠዋል። በቼልሲ በኩል ሃቬር ፓስቶሬ አንድ ሀሳብ አጋርቷል። ሃቬር ፓስቶሬ ማለት የቀድሞ የፓሪስ ሰን ዠርሜን ተጫዋች የአሁኑ የቼልሲው ተጫዋች ኤንዞ ፈርናንዴዝ ወኪል እንደሆነ ይታወቃል። ተጫዋቹ ከቀናት በፊት በሪያል ማድሪድ መገኘቱን በተመለከተ በእረፍት ቀኑን የሄደው እኔ ደግሞ እዛው ማድሪድ ነኝ ያለሁት፣ ጓደኞቹም አሉ እዛ፣ እንዲሁም ጨዋታ ላይ ነው የመጣው፣ ምንም የሚያገናኘው ነገር የለም ከሌላ ነገር ጋር ብለዋል። የእሱ አሁንም ዓላማ ይላል ሃቬር ፓስቶሬ ስለ ኤንዞ ፈርናንዴስ ሲናገር ከቼልሲ ጋር የውድድር ዓመቱን በጥሩ መንገድ ማጠናቀቅ፣ የዓለም ዋንጫን ማሸነፍ ነው። ከዛ በኋላ የሚፈጠሩ ነገሮችን እናያለን ብሏል። ምናልባት ተጫዋቹ በቼልሲ እንኳን የማይቆይ ከሆነ ቼልሲዎች የፈለጉት 150 ሚሊዮን ዩሮ አጠቃላይ ቦነስ ክፍያውን ጨምሮ ነው እና ቼልሲዎች ያው ብዙ እሱን ለተጭነው ማቆየት አይፈልጉም። እንዳልኳችሁ የገንዘቡ ጉዳይ ምናልባትም ድርድር ይሆናል። ማድሪድ ግን የሁላ ገንዘብ ያቀርባሉ የሚለው ትልቁ ጥያቄ ነው። ምናልባት የቼልሲን ዝውውር እንቀጥል። ቼልሲ አጠቃላይ ለማስፈረም ገበያው ላይ ያሉ እንቅስቃሴዎችን እየተመለከተ ነው። አጠቃላይ ወደ ቡድኑ የሚመጡ ተጫዋቾች ብዛት ይህ ነው ተብሎ ባይነገርም ግን እንደሚለቁት ጥራት ላይ ይወሰናል። ሞር ዘንድሮ ጥራት ላይና እንደሚለቁት ይወሰናል። ቼልሲ አጥቂ ክፍሉን ግን ማጠናከሩ አይቀርም። የአስቶን ቪላ ሞርጋን ሮጀርስ አሁንም በቼልሲ ዝርዝር ውስጥ ያለ ተጫዋች ነው። በቀጣይ እንግዲህ አስቶን ቪላ መልቀቁ ስለማይቀር ተጫዋች ኦልሞስት ያለውም ሁኔታ ስለሆነ ቼልሲ በንቃት ይሳተፍበታል ተብሎ ይታሰባል። የማይካሎ ሙድሪክን ጉዳይ በተመለከተ ያው በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ይኖረናል ብለን ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሙድሪክ ይግባኝ እንደጠየቀ ይታወቃል። ይግባኙ ካልተሳካ በነገራችን ላይ በታህሳስ 2028 ነው የሚመለሰው። አድማጫችንም ጥያቄ ሲያቀርበልን ነበረ። ስለዚህ 2028 ነው የሚመለሰው። ምናልባት በተወሰነ መንገድ ቅነሳ ከተደረገለት እንደ ፖል ላቤሌ፣ ፖግባ ቀጣይ ዓመት ቅጣቱ ሙሉ ከተሰረዘ ደግሞ ምናልባትም በቀጣይ ውድድር ዓመት ጀምሮ ጨዋታን ያደርጋል ተብሎ ይጠበቃል። የአድማጫችንም ጥያቄ ነበር። ዋይኒ ማርክ ሩኒ ሊቨርፑል ቤት እግሮች ዝለዋል እያለ ይገኛል። በተለይም ዋይኒ ማርክ ሩኒ እድሜ ይህንን እንደሚያመጣም አስቀድሜም ተናግሬ ነበር ብሏል። አሁን ላይ የሳላህና የቨርጅል ቫንዳይክ እግሮች ዝለዋል ብሏል። አሁን ላይ በቨርጅል ቫንዳይክ በኩል
ምናልባትም ይሄን ዓመት በዚህ አልተመለከትንበትም፣ ግን ቀጣይ ዓመት ስጋት አለኝ ብሏል። ቨርጅል ቫን ዳይክን እንደ ከዚህ ቀደሙ በጥንካሬው ሊቨርፑል ላይ ያገኘው ይችላል፣ ተተኪ ላይ ትኩረት ማድረግ አለበት ብሏል። ነገር ግን ሳላንም ቨርጅል ቫንዳይክንም በአንድ ዓመት ማጣት ለሊቨርፑል ከባድ ነው እና ቫንዳይክ መቆየቱ መልበሻ ክፍሉን ለማረጋጋት በጣም ጥሩ ነው። በተለይ መልበሻ ክፍሉን የሚመሩት ሁለቱ ተጫዋቾች ናቸው። ልምዳቸው በጣም ወሳኝነት አለው። ሳላ በዚህ ዓመት ለቋል። ቨርጅል ቫንዳይክም ያው ኮንትራቱ በቀጣይ ዓመት ስለሚጠናቀቅ መልቀቁ አይቀርም። እናም ቀስ በቀስ መልበሻ ክፍሉን አዲስ የሚቆጣጠር ትውልድ ሊቨርፑል ቤት ያስፈልጋል ብሏል ዋይኔ ማርክሮኒ። ከርትስ ጆንስ በአመቱ መጨረሻ ክለቡ ይለቃል ተብሎ ይታሰባል። በተለይም ጥሩ ጥያቄ የሚቀርበ ከሆነ ተጫዋቹ አዲስ ኮንትራት አልፈረመም እስካሁን። እንግዲህ እንደሚታወቀው ጆንስ በኮንትራቱ መሰረት 2027 ይጠናቀቃል። ስለዚህ ሊቨርፑል ያለው ምርጫ ይሄ ክረምት ነው፣ ሙር ተጫዋቹ ላይ ለመወሰን አንድም በፈለገው ገንዘብ ለመሸጥ አሊያም ደግሞ ኮንትራቱን ማራዘም ይኖርበታል። ኢንተር ሚላን አሁንም ዋነኛው ፈላጊ ክለብ ሆኖ በዝርዝር ውስጥ ከያዛቸው ተጫዋቾች ውስጥ አንደኛም እንደሆነ ነው ዛሬ ፋብሪዚዮ ሮማኖ ያስነበበውና የተጫዋቹ የመጨረሻ ውሳኔ ይጠበቃል። ሊቨርፑልም እንዳጠቃላይ ወይ ኮንትራቱን ማራዘም ወይ መሸጥ በዚህ ክረምት ላይ በትልቁ የሚጠበቀው ጉዳይ ሲሆን ወደ ሊቨርፑል ከሚመጡ ተጫዋቾች ደግሞ ስማቸው በስፋት እየተነሱ የሚገኙት ወይም በዝውውር ጉዳይ ላይ ከሊቨርፑል ጋር ስማቸው የሚነሳው እንደ ዣን ፖል ቫን ሂክ የመሳሰሉ ተጫዋቾች በስፋት ስማቸው እየተነሳ ይገኛል። በአንፊልድ የሚገኙ ምንጮችም ይህን እያረጋገጡ ነው። ሊቨርፑል በቀጣይ ውድድር ዓመት ተከላካዩ ለማጠናከር እንደ ዣን ፖል ቫን ሄከን የመሳሰሉ የብራይተን ተጫዋቾች በዝርዝር ውስጥ ተካተዋል። አርኔ ስሎት እንዳጠቃላይ ይሄ በክረምት ስለሚጠበቀውም ዝውውር ሀሳባቸውን ሲያጋሩ ትልቅ የክረምት የዝውውር መስኮት ይጠብቀናል የሚሉት እሳቸው፣ ነገር ግን የትኛው ተጫዋች ይመጣል የሚለውን በትክክል ምን እንደሚፈጠር እስካሁን አናውቅም ብለዋል። በአሁኑ ሰዓት የምናውቀው ነገር ቢኖር ሮበርትሰን እና ሳላ ክለቡን እንደሚለቁ ነው። በሌላ በኩል ደግሞ ሲሚካስ ሊመለስ እንደሚችል ነው። ስለዚህ ከዚህ ጋር በተያያዘ ተጨማሪ ክለቡን ሊለቁ የሚችሉ ተጫዋቾችን ሁኔታዎችን አይተን በጋራ የምንወስን ይሆናል ብለዋል። የውድድር ዘመንን በተመለከተም እንደ ውጤቱ ይወሰናል ብለዋል። በአመቱ መጨረሻ እንደምንመዘግበው ውጤት በቀጣዮቹ 4 ተጫዋቾች ተመስርቼ ራሴ ይፈርዳለሁ። በእርግጥ ራሴን ሁልጊዜ እገመግማለሁ። በፓሪሱ ጨዋታ በ5 ተከላካይ ለመጫወት የወሰንኩት ውሳኔ ትክክል ነበር ወይ በሚለው ጉዳይ ላይ እሱን እና ሌሎችን ለመወሰን ያስገደዱኝ ምክንያቶች ነበሩ እንደዚህ አይነት ውሳኔዎችን ለመወሰን። በአመቱ መጨረሻ ግን እገመግመዋለሁ ደረጃችንን አይተን ብሏል። አርኔ ስሎት በፕሪሚየር ሊጉ ዋንጫ ማሸነፍ ነበረ ልማችን፣ አሁን ያ ባይሆንም ነገር ግን የመጨረሻውን የምንችለውን ደረጃ ግን አሳክተን ማጠናቀቅ ዋናው ፍላጎታችን ነው ብለዋል። ማንቸስተር ዩናይትድ ሻምፒዮንስ ሊግ ትኬት ቆረጠ ወይ ነው ትልቁ ጥያቄ ዛሬ ላይ ከአድማጮቻችንም ሲመጣ የነበረው። ውድ ቤተሰቦቻችን በሂሳባዊ ስሌት አልቆረጠውም። በእግር ኳሳዊ እይታ ግን ከታየ ማንቸስተር ዩናይትድ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ትኬት ቆርጧል። በሂሳባዊ ስሌት ቆረጠ የማይባልበት አንድ ምክንያት ያው ብራይተን ተሸንፏል ኦልሬዲ። በርንሞዝ አንድ ጨዋታ አለው ልክ እንደ ማንቸስተር ዩናይትድ። አሁን በበርንሞዝ እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት 12 ነው። ይሄ ያለው የነጥብ ልዩነት ታዲያ ውድ ቤተሰቦቻችን 12ቱ ነጥቦች ከቀሪ የፕሪሚየር ሊግ 4 ጨዋታ የማንቸስተር ዩናይትድም የበርንሞዝም 8ኛ ላይ ያለው ብንደምራቸው 12 ነጥብ ነው። ስለዚህ 12 ነጥብ ልዩነት ያላቸው ክለቦች 12 ነጥብ ቀሪ ጨዋታ ካለ በሂሳባዊ ስሌት አልፏል ለማለት ዩናይትድ አይቻልም። ነገር ግን በእግር ኳሳዊ እይታ ደግሞ ካየ ነው ዩናይትድ 14 ተጨማሪ ግቦች አሉት። ብራይተን ምንም ግብ የለውም በዚህ ሰዓት። አሁን ዩናይትድ በሻምፒዮንሺፕ ሊግ ውጪ ለመሆን 14 ተጨማሪ ግቦች ተቆጥሮበት የግቡ መጠን 0 ቢሆን በርንሞዝ ደግሞ ቀጣይ 4 ጨዋታ ላይ ተጨማሪ 15 ንጹህ ግቦች ያስፈልጉታል። ዩናይትድ ደግሞ በተመሳይ 14 ግቦች እየተቆጠሩበት መሸነፍ አለበት በድምሩ በአራቱ ጨዋታ። ይሄ በእግር ኳስ ይሆናል ተብሎ በጣም ይቸግራልና በእግር ኳስ እይታ ዩናይትድ ሻምፒዮንስ ሊግ ትኬትን ቆርጧል። በሂሳባዊ ስሌት ብቻ ነው የቀረው። ምናልባት 14 ጎል ዩናይትድ ዕዳ በቀሩት ጨዋታ በሙሉ ቢሸነፍ 14 የጎል ዕዳ ያስተናግዳሉ የሚለው ጥያቄ ግን በጣም ትልቅ ጥያቄ ነው። ለማንኛውም ዩናይትድ በእያንዳንዱ ጨዋታ ከ3 በላይ ግብ እየተቆጠረበት ካልተሸነፈ በስተቀር ከሻምፒዮንስ ሊግ ውጭ ይሆናል ተብሎ አይታሰብም። ስለዚህ ኦልሞስት ዩናይትድ በእግር ኳስ እይታ የሻምፒዮንስ ሊግ ትኬትን ቆርጧ ለማለት ይቻላል። ዩናይትድ ኦልሞስት አሁን ከዚህ በኋላ ክለቡ ሞር ወደ ዝውውር ገበያ ወደ አሰልጣኝ ሹመቱ ላይ ትኩረት ያደርጋሉ ተብሎ ይታሰባል። ያው ዩናይትድ ከዚህ በኋላ ከሻምፒዮንስ ሊግ ይወጣል ተብሎ ስለማይታሰብ እነኚህ 14 የግብ ዕዳዎች እንዳልኳችሁ ዩናይትድ ላይ በቀጣይ ካልተፈጠሩ በስተቀር ይህም በዩናይትድ ያለፉት ጥቂት ጨዋታዎች እንኳን ብናይ አልተፈጠረምና ኒኪ በታዲያ ከዚህ ጋር በተያያዘ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ወጣ ብሎ ገበያዎቹን መመልከት አለበት። በተለይም ቶትናም ቤት እንደ ሚኪ ቫንደቢን ያለን ተጫዋች ማየት አለበት።
በጣም ጎበዝ ተጫዋች ነው በመሃል ተከላካይነት። በዛ ላይ ደግሞ የዩናይትድን የቡድን ሚዛን መጠበቅ ይችላል። እናም ማርቲኔዝ አለ፣ ግን የማርቲኔዝን መረጃዎች ብትመለከቱት የቡድኑን ባላንስ ለመጠበቅ ግን የሚሆን አይነት ተጫዋች አለ። ምክንያቱም የለም ቢያንስ ብሏል። ማርቲኔዝ ጥሩ ግራግር ተጫዋች ነው፣ ጥሩ ኳሶችን ያቀብላል። ቫንደቪን ደግሞ በዛ ቦታ ላይ በጣም ፈጣን ረጅም ጉልበት ያለው ተጫዋች ነውና ለእኔ አሁን ከሌሳንድሮ ማርቲኔዝ ይልቅ ሚኪ ቫንደቪንን ዩናይትድ ቢያስፈርምና ቀጣይ የአውሮፓ መድረክ ላይ ጨዋታዎች ላይም በጣም ትልቅ ተፎካካሪ እንዲሆን እንዲህ አይነት ተጫዋች ያስፈልገዋል ብለዋል። ማንቸስተር ዩናይትድ ከሊቨርፑል ጋር የላንክሻየር ደርቢ ጨዋታ በትልቁ ይጠበቃል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በዚህ ጨዋታ ላይ ዩናይትድ እንዳልኳቸው 100% ይሆናል ከሻምፒዮንስ ሊግ ትኬትን መቁረጥ። ግን አሁን በሂሳባዊ ስሌት እንጂ ኦልሞስት ዩናይትድ አልፏል እንዳልኳችሁ በ14 የግብ ዕዳ ስለማይጠበቅበት ዩናይትድ። ግን አሁን ዩናይትድ ይህን ጨዋታ ሻምፒዮንስ ሊግ ትኬትን ቆረጠም አልቆረጠም ለክብር መጫወቱ አይቀርም። ማንቸስተር ዩናይትድ በ2015 ሊቨርፑልን 3-1 እንደዚሁም በ2016 1-0 በደርሶ መልስ በፕሪሚየር ሊግ ካሸነፈ በኋላ ይህንን የሚያደርግበት ሌላ ትልቅ እድል ዘንድሮ አግኝቷል። ምናልባት ይሳካለታል አይሳካለት የሚለው ትልቁ ጥያቄ ነው። ኦልትራፎርድ ላይ ጨዋታው ይደረጋል። በማንቸስተር ዩናይትድ እና በሊቨርፑል መካከል በየትኛውም ደረጃ ቢገኙ ደርቢ እንደሆነ ያውም የፕሪሚየር ሊጉ ትልቁ ደርቢም እንደሆነ ይታወቃል። ብሩኖ ሌላ በጨዋታው ላይ የሚጠበቀው ተጫዋች ነው። በተለይ ምን ያህል አሲስት ያደርጋል ነው ብሩኖ አሁን በየጨዋታዎቹ እየተጠበቀ የሚገኘው። ዘንድሮ ብቻ 114 የግብ ዕድል ፈጥሯል። ራይስ፣ አንቶኒ ስታች እንደዚሁም ዶሚኒክ ሶቦዝ ላይ 61 63 የሚከተሉታል። ብቻውን ብሩኖ 100 ሲደመር እንዲሁም 114 ተደርሷል። ብሩኖ ፈርናንዴስ እነ ሚኬል ኦሊሴ እነ ፍሬድሪኮ ዲማርኮ ወይም ከነኚህ ምርጥ ተጫዋቾች ጋር እየተፎካከረም እንደሆነ ይታወቃል። የአውሮፓ የአንድ የውድድር ዘመን ታላላቅ አሲስት አድራጊዎች ከሆኑት ቶማስ ሙለር እና ሜሲም ጋር ለመስተካከል እየተፋለመ እንደሆነ ይታወቃል። የነ ኬቨን ደብሮይና የነ ቴሪዳን 20 አሲስቶችም ለመድረስ እየተፋለመ እንደሆነ ይታወቃል። በቀሪ ጨዋታዎች ላይ ብሩኖ ኦሊሴ ዲማርኮ ምን ያህል አሲስቶችን ማስመዝገብ ይችላሉ? እናም በውድድር ዓመቱ ከፍተኛ አሲስት አድራጊ ሆኖ በአውሮፓ የሚጨርሰው ማን ነው የሚለው ይጠበቃል። ብሩኖ በላንክሻየር ደርቢ ጨዋታ ላይ የሚጠበቀው ስንት ያስቆጠራል ሳይሆን ስንት አሲስት ያደርጋል የሚል ነው ማለት ነው። በዛሬው ዕለት በአሰልጣኝ ማይከል ካሪክ የሚሰለጥነው ማንቸስተር ዩናይትድ የወረሃ ሚያዝያ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ብራዚላዊ መሃል ተሰላፊ ካርሎስ ካዜሜሮ የወሩ ምርጥ ተጫዋች በመሆን በአበላጫ ድምፅ አሸንፏል። ካዜሜሮ በወሩ ባደረጋቸው ጨዋታ 2 ግቦችን ማስቆጠር ችሏል። በሌላ በኩል ማቲያስ ኩኛም ቼልሲ ሊያስቆጠራት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች። ካርሎስ ካዜሜሮም ከብሬንትፎርድ ጋር በነበረው ጨዋታን ፍጹም የተለየ ነበረ። በነገራችን ላይ ባለፉት 20 ውድድር ዓመታት 11 ኳስን የቀማ 16 የአንድ ለአንድ ፍልሚዎችን ያሸነፈ 9 ኳሶችን ከግብ ክልል በአንድ ጨዋታ ያራቀ ተጫዋች የለም። ይሄ በካርሎስ ካዜሜሮ ብቻ ነው ያየ ነው። በአመቱ መጨረሻ ደግሞ እንዳልኳችሁ ከማንቸስተር ዩናይትድ ጋር ስለሚለያይ መዳረሻው ኢንተር ሚያሚ መሆን እድሉ በጣም ሰፊ ነው እየተባለ ይገኛል። ካርሎስ ካዜሜሮም በዩናይትድ ቤት የሚቆይበት ምንም አይነት አማራጭም እድልም እንደሌለ ራሱም አሰልጣኙም ከሰሞኑ ማረጋገጣቸው ግን የሚዘነጋ አይደለም። በውሰት የሚገኘው የማንቸስተር ዩናይትድ ግብ ጠባቂ ራዲክ ቪቴክ በብሪስቶል ሲቲ የውድድር ዘመኑን ምርጥ ተጫዋች በመባል አጠናቋል። በ41 ጨዋታ ከብሪስቶል ሲቲ ጋር 12 ጨዋታ ላይ መረቡን አላስደፈረም። 54 ጎል ተቆጥሮበታል። 134 ኳስ አድኗል። ሊቆጠሩ የሚችሉ ግልጽ ኳሶችን 6 አድኗል። 46 በአየር ላይ የተላኩ ኳሶችን መቆጣጠር ችሏል። እንደ አጠቃላይ ብሪስቶል ሲቲ ዓመቱ ምርጥ ተጫዋች ሆኖ አጠናቋል። ይህ ተጫዋች የማንቸስተር ዩናይትድ ንብረት ነው። ራዳ ቪቴክ በቀጣይ የሴላመንስ ተጠባባቂ ግን ይሆንላቸዋል ተብሎ አይጠበቅምና ዩናይትድ ሊያገኘው የሚችለው ተጨማሪ ነገር ከዚህ ተጫዋች መሸጥ ብቻ ነው። እንዳልኳችሁ የሴላመንስ ተቀያሪ ወይም ተጠባባቂ መሆን ስለማይፈልግ ማለት ነው። ተጨማሪ መረጃዎችን ግን በማንቸስተር ዩናይትድ በኩል በላንክሻየር ደርቢ ጨዋታን ጨምሮ በሊቨርፑል ጋር አያይዘን በቀጣይ መረጃ ሰዓታችን ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ይዘን እንመጣለን። አርሰናል በፕሪሚየር ሊጉ በጣም ወሳኝ የተባለ ድል ነው ዛሬ ማሳካት የቻለው። የፕሪሚየር ሊጉ መሪ አርሰናል ከፉልሃም ጋር በኤምሬትስ ያደረገውን ጨዋታ 3-0 በሆነ ውጤት ነው ድል ያደረገው። የመድፈኞቹን የማሸነፊያ ግቦች ቪክተር ዮኬሬሽ 2 ግቦችን ከመረብ አዋህዷል። 9ኛውና 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ እንደዚሁም ቡካዮ ሳካ ደግሞ
40ኛው ደቂቃ ላይ ቀሪዋን ግብ አስቆጥሯል። በነገራችን ላይ ቪክተር ዮኬሬሽ በጨዋታው 2 ጎሎችን ከማስቆጠር በተጨማሪም የቡካዮ ሳካንም ግብ አሲስት ያደረገው እሱ ነበር። ሪካርዶ ካላፊዮሪ 30ኛው ደቂቃ ላይ ግብ አስቆጥሮ በቫር ተሻረበት። በጨዋታው ላይ ከነበሩ ሁነቶች ውስጥ አንደኛው በግብ ደረጃ ይጠቀሳል። ቪክተር ዮኬሬሽ በውድድር ዘመኑ 21ኛ ግቡ ሲሆን አርሰናል ማሸነፉን ተከትሎ የነጥብ ልዩነቱን አሁን 6 አድርሶታል። የሊጉን መሪ በ76 ነጥብ ይመራል። ፉልሃም በ48 ነጥብ 10ኛ ደረጃ ላይ ቀርቷል። ቀጣይ ሳምንት ቅዳሜ ፉልሃም በክራቨን ኮቴጅ ከበርንማውዝ፣ አርሰናል እሁድ ወደ ለንደን አቅንቶ ላለመውረድ ከሚታገለው ዌስትሃም ጋር በለንደን ስቴዲየም እንዲሁ ጨዋታቸውን የሚያከናውን ይሆናል። ምናልባት ጨዋታው ላይ የተወሰኑ ነጥቦችን እናንሳ። ውድ ቤተሰቦቻችን በኳስ ቁጥጥር አርሰናል 55 በመቶ ነበር፣ ፉልሃም 45 በመቶ ብቻ። በጨዋታው ላይ ፉልሃም 4 የማዕዘን ምት፣ አርሰናል 3 አግኝቷል። አጠቃላይ ሙከራ ብናይ አርሰናል 18፣ ፉልሃም 10፣ ኢላማውን የጠበቀ አርሰናል 9 ፉልሃም 1 ነበረ። ምን ያህል አርሰናል የተሻለ እንደነበር በተለይ ደግሞ ከረፍት በፊት የነበረው አርሰናል በጣም ጥሩ ነበር። ጨዋታዎቹም ጎሎች የተቆጠሩት ከረፍት በፊት የነበሩት ናቸው። እንደ አጠቃላይ በጨዋታው ዳቪድ ሪያ አንድ ኳስ የማዳን ነው ግዴታ የነበረበት። በአንጻራዊነት ከፉልሃም በኩል ግብ ጠባቂያቸው 6 ኳሶችን ለማዳን ይገደር ነበረ። በአጠቃላይ ውድ ቤተሰቦቻችን አሁን የፕሪሚየር ሊጉ ጉዞ ላይ አርሰናል 35 ጨዋታ ተጫውቶ 76 ነጥብ፣ ሲቲ 33 ጨዋታ ተጫውቶ በሁለት ጨዋታ ዝቅ ብሎ 70 ነጥብ አለው። በሲቲ በኩል ቀጣይ ኤቨርተን እና የፓላስ ቀሪ ጨዋታዎች እጁ ላይ ያሉ የፕሪሚየር ሊጉ ፉክክር ሞር አሁን እየጠነከረ የመጣ ግን ደግሞ ቀሪ ጨዋታዎች በጣም ወሳኝነት ያላቸው ግን ደግሞ ለአርሰናል ለሮቡ የመልስ የሜትሮፖሊታኖ ጨዋታ ጥሩ መነሳሻ የሚሆን ፕላስ ደግሞ የፕሪሚየር ሊግ መሪነታቸው በማጠናከራቸው ሲቲ ላይ ጫና የሚፈጥሩበት በራስ መተማመናቸውን ከፍ የሚያደርጉበት ውጤት ነበረ በጨዋታ የተመዘገበው። ቡካዮ ሳካ ለአርሰናል ዛሬ በጣም ወሳኙ ተጫዋች እንደሆነ፣ ሳካ ሲኖር ለአርሰናል ምን ማለት እንደሆነ በደንብ የተመለከትንበት ነበረ። ግብም አስቆጥሯል። በነገራችን ላይ ቡካዮ ሳካ ከማርች 22 በኋላ ለመጀመሪያ ጊዜ ነው በነገራችን ላይ ቋሚ ሆኖ ራሱ ጨዋታን የጀመረው። በዋንጫ ፉክክሩ ላይ አርሰናል በወሳኝ ጉዞ ላይ እንዲገኝ ካደረጉ ተጫዋቾች አንዱ ነበረ። በሚኬል አርቴታ በኩል ግን አንድ የተነሳ ሀሳብ እንጨምር። የብራይተን አሰልጣኝ ሁዝለር በቅርቡ የማርሻል አርት ተፋላሚ ቀጥሮ ቡድኑ የቆመ ኳስ ልምምድ አሰርቷል ተብሎ ነበረ። ክለቡ በኩሉ ተንቀሳቃሽ ምስል በመለጠፍ የአሰልጣኙን አስተያየት እውነተኛነት አረጋግጧል። ስለ ጉዳዩ በቆመ ኳስ ችሎታው የተዋጣላቸው አርሰናሎች ታዲያ በሚኬል አርቴታ በኩል ተጠይቀው ነበረ። ወደኋላ 20ና 30 ዓመት ብንመለስ የቆመ ኳስ ጥቅም ላይ ሲውልና አሁንም ግን ሲቆጠር አይተናል። ስለዚህ የቆመ ኳስ እኮ አዲስ ነገር አይደለም ወይ አርሰናል የጀመረው ሌላ ነገር አይደለም፣ በእግር ኳስ ውስጥ የነበረ ነገር ነው ብሏል። አክሎም እኛ የቆየውን ሐሳብ ነው በድጋሚ እየተጠቀምን ያለ ነው እንጂ አዲስ የፈጠርነው የጎል ምንጭ አይደለም የቆመ ኳስ ሲሉ ሚኬል አርቴታ በቆመ ኳስ ዙሪያ ሐሳባቸውን አጋርተዋል። አርሰናል የሊጉን ዋንጫ እንደሚያሸንፍን ጠብቅ ያለው ብሏል። የሊቨርፑሉ የፊት መስመር ተጫዋች ሳላ አርሰናል የሊጉን ዋንጫ እንደሚያሸንፍ መጠበቁን ገልጿል። በዚህ ውድድር ዘመን አርሰናል ፕሪሚየር ሊጉን እንደሚያሸንፍ ጠብቅ ያለው ብሏል። የገመትኩት ምክንያት ለ4 እና 5 ዓመታት አብረው የሰሩ ብቸኛ ቡድን በመሆናቸው ነው። ቡድኑ አልተከፋፈለም። እናም ዘንድሮ አጀማመራቸው በጣም ጥሩ ነው እና ዋንጫውን በአርሰናል በኩል እጠብቃለሁ እያለ ይገኛል። የቅርብ ጊዜ ተፎካካሪያቸው ሲቲ ዋንጫውን የማንሳት ቅድመ ግምት አልተሰጠውም። በሳላ ለአርሰናል የሰጠው ፖል ስኮልስ ፕሪሚየር ሊጉ አሁን ላይ ስጋት አለኝ፣ ማንቸስተር ሲቲ ምናልባት ስጋት አለኝ ግን ሻምፒዮንስ ሊጉን ፓሪስ ሰን ዠርሜን እያለ ነው። አስቀድሞ ለአርሰናል ቅድመ ግምቱ ሰጥቶ የነበረ ሰው እንደነበረ ይታወቃል። ምናልባት የዛሬውን ውጤት ካየ በኋላ ምን ይላል የሚለው ይጠበቃል። ከዛ ውጭ በዋናው ቡድን በኩል አርሰናሎች ወደ ቡድኑ ለማምጣት ከሚፈልጓቸው ተጫዋቾች የኤንድሪክ ስም መጠቀሱ ይታወቃል። ማድሪድ ዋና እቅዱ ነው። ስለዚህ ኤንድሪክ ደግሞ መጫወት የሚፈልገው በማድሪድ ነው እና የኤንድሪክ ወደ አርሰናል መምጣት ነገር በጣም አጣብቂኝ ውስጥ ነው። አርሰናል በሴቶቹ ከሻምፒዮንስ ሊግ ውጭ ሆኗል። ዛሬ በነገራችን ላይ አርሰናሎች በሊዮን 3-1 ተሸነፉ። ዛሬ በድምር ውጤት 4-3 ተሸንፈው ነው ከሴቶች የአውሮፓ ሻምፒዮንስ ሊግ ውጭ የሆኑት። የአምናው ሻምፒዮን አሸናፊ አርሰናል ሴቶች ቡድን ከውድድር ውጭ መሆኑን ተከትሎ አርሰናል በሴቶችም በወንዶችም የአውሮፓ ሻምፒዮንስ ሊግ ዋንጫን የማንሳት ህልሙ አብቅቷል ማለት ነው። በወንዶቹ ብቻ ቀርተዋል። ሮብ ይለያል። የወንዶቹ ደግሞ ኦሎምፒክ ሊዮን በፍጻሜው የባርሴሎናና የባየር ሙኒክን አሸናፊ የሚገጥም ሲሆን አምና አርሰናል ባርሴሎና ሴቶች እንድላደርገው የሻምፒዮንስ ሊግ ባለቤት እንደነበሩ ግን የሚዘነጋ አይደለም። በዚህ ጨዋታ ላይ ግን ተሰናብተዋል። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ይድረስ ብለን ያሰናዳ ነው የምሽት ጥንቅራችን ከፈጣን የመረጃ ሰዓታችን ይህ ነበር። ከወደዳችሁን ላይክ አድርጉን፣ አበረታቱን፣ ሀሳብ አስተያየት እንቀበላለን።
በማለዳው ጥንቅር እንገናኝ። መልካም ጊዜ